ሰላም ዛሬ በዚህ ቪዲዮ የመጣሁት እንግዲህ ቀደም ብሏል። በእርግጥ እነዚህ የሞሮኮ ወጣቶች ከሀገራቸው እየፈለሱ ወደ ኢሮፕ በገፍ እየገቡ ይገኛሉ። ባለፉት 2 ቀናት ብቻ ከ60 ሺህ በላይ አሁንም እንደገና ተጨማሪ ያለ በብዙ 100 ሺህ የሚቆጠሩ በአንድ ጊዜ የሜዲትራኒያን ባህር በእጃቸው በመኪና ጎማ ውስጥ ሆነው እያቋረጡ በገፍ እየገቡ ነው። እዚህ የምታያቸው እነሱ ናቸው። አሁን ትልቁ ነገር ምንድነው ለማለት የፈለኩት እንዴት በባህር የመግባታቸው ወይንም ደግሞ ይህን 7 ኪሎ ሜትር አቋርጠው በስፔን በኩል ወደ ኢሮፕ መግባታቸው ሳይሆን በአጠቃላይ ስላለው ሁኔታ ማለት ነው። በኢሮፕ ላይ በአሁኑ ሰዓት በብዛት በተለይ ከዚህ ከአረቡ ሀገር የሚመጡ አብዛኛውን የኢሮፕ አካባቢ በተለያየ መንገድ እየተቆጣጠሩት ይገኛል እና አሁን ይህም አንዱ አካል እንደሆነ ነው እና ሲገቡ እንግዲህ አላሁ አክበር እያሉ እየገቡ ይገኛሉ። እዚህ እንደምታዩት ከዚህ ከሜዲትራኒያን ባህር የሚለያቸው ማለት ነው እና 7 ኪሎ ሜትር ነው። ያንን አቋርጠው ነው እየገቡ ያሉት። እንግዲህ እንደሰማነው ከ60 ሺህ እስከ 70 ሺህ ባለው ቁጥር ውስጥ ነው እስካሁን ድረስ የገቡት። በእርግጥ የሞቱ አሉ ወደ 60 ምናምን ሰዎች ወጣቶች አካባቢ፣ ግን አብዛኛዎቹ ወጣቶች ናቸው፣ ወንዶች ናቸው በብዛት እንግዲህ እየፈለሱ ፍልሰት ነው። ይሄ ስደት ሳይሆን ፍልሰት ነው እና ሲስተማቲካሊ ሀገር መቆጣጠር እንደማለት ነው እኔ የማየው። እንዳውም ጥሩ ብለዋል እንግዲህ እንደሰማነው ይህንን ሁኔታ በማስተዋል ትራምፕና ኤሎን መስክ ማለት ሀብታሙ ቱጃሩ የሳውዝ አፍሪካው አሜሪካን ውስጥ ያለው ማለት ነው የቴስላ የተባለው የመኪና ፕሮዳክሽን ባለቤት እና እየተወረረች ነው አውሮፓ እያለ ነው። በአንድ መልኩ ሀቅ አለው። ምክንያቱም የምናየው ሁኔታ እንደዛ ነው። በአብዛኛው የአውሮፓ ሀገር ውስጥ በአብዛኛው እየተቆጣጠሩት ነው። ትምህርት ቤት ውስጥ የምታዩት በአሁኑ ሰዓት ትንንሽ ልጆች በብዛት በተለይ በዋና ዋና ከተማዎች ውስጥ ዶሚኔት የሚያደርጉት ትምህርት ቤቱን እነሱ ነው። የኔቲቭ ሰዎች በብዛት አታዩም እና ልጆቻቸውን ትምህርት ቤት በምታስገቡበት ሰዓት ከእነዚህ ከተለያዩ የአረብ ሀገሮች ከመጡ ከቱርክ፣ ከፓኪስታን፣ ከባንግላዴሽ እንደዚህ የመጡ በየቦታው በብዛት ልጆች እየተወለዱ ትምህርት ቤቱን እያያዙት ነው ማለት ነው። በአውሮፓ ውስጥ በየትኛውም አውሮፓ ከተማ ውስጥ ስታዩ ማለት ነው። እንግሊዝ ብታዩ በፓሪስ፣ ፍራንክፈርት፣ ማድሪድ እንደዛ እና ስፔን ውስጥ በተለይ ከሞሮኮ የሚመጡት የሞሮኮ ወጣቶች እየተቆጣጠሩት ነው እና ስለ ሞሮኮዎች ትንሽ ለማውራት ካስፈለገ ሞሮኮዎች በጣም አክቲቮች ናቸው እና በጣም ይተባበራሉ። ለምሳሌ አንድ ካምፓኒ ውስጥ ስራ ካለ እንደኛ እንደ ሀበሻ ሳይሆን ይጠራራሉ። ያንን በሙሉ እነሱ ናቸው የሚይዙት። ከነሱ ውጪ እንዲገባባቸው አይፈልጉም። በአጋጣሚ እንኳን ብትገባ እነሱ ዶሚኔት ስለሚያደርጉ በተለያየ ሁኔታ እነሱ ሳይሉ አንተ ለቀህ የምትወጣበት ሁኔታ ነው የሚኖረው ማለት ነው እና በጣም ነው የሚተባበሩት። በዚህ በጣም ሊደነቁ ይገባል ማለት ነው እና አላማም ስላላቸው። ሁለተኛ በኢሮፕ ውስጥ በጣም መልካቸውም ያው ቆንጆዎች ናቸው። እውነት ለመናገር ከለራቸውም ያው ተመሳሳይ ነው። እንዳውም በሴቶቻቸው ሁሉ በጣም በዚህ በኢሮፒያኑ ሴቶች ስለሚፈለጉ በቀላሉ የአውሮፓውያን ሴቶችን ያገባሉ። ግን ያው በህጋቸው መሰረት ከአንድ ሴት ብቻ ሳይሆን አንድ ከአውሮፓ እንኳን ቢያገቡ ከዛ ደግሞ የራሳቸውን ያመጣሉ። እንደዛ እያሉ ይሞሉታል ማለት ነው። በጥቂት ጊዜ ውስጥ አካባቢውን ይሞሉታል ማለት ነው እና በዚህ አይነት ሁኔታ ሀገር የመቆጣጠር ሁኔታ እየተካሄደ ነው ያለው ማለት ነው። ከዛ ብቻ አይደለም። አሁን ለምሳሌ ባለፈው ሰምታችሁ ከሆነ ኢንግላንድ ውስጥ በብዛት ከፓኪስታን፣ ባንግላዴሽ፣ ለንደን ውስጥ ብታዩ የሞሉት ሱቁን የተለያዩ ሆቴሎችን የሚቆጣጠሩት እነሱ ናቸው እና ኔቲቭ እንትኖቹ
የልጅ መውለድ እንትናቸው አነስተኛ ነው ሲወዳደር ማለት ነው። እነዚህ ከአረቡ ሀገር የሚመጡ አንደኛ ህጋቸውም እንደዛ ነው፣ ልጅ መውለድ እንዳለባቸው ነው። ገና በልጅነታቸው ነው ልጅ መውለድ የሚጀምሩት። እንደዛ እያለ የተለያየውን በሆስፒታሉ በህፃናት ማሳደጊያው ምናምን ሁሉ እየተቆጣጠሩት ነው ማለት ነው አብዛኛውን ክፍል እና በዚህ ሁኔታ ነው ያለው ማለት ነው አውሮፓ። እንግዲህ ስለ ሞሮኮ እና ስለ ስፔን በምናይበት ሰዓት ስፔኖች ጅብራልታር የሚባለውን የደሴት አካባቢዎች ተቆጣጥረውታል እና ሞሮኮች ዲማንድ እያደረጉ ይሄ ቦታ የኛ ነው እና የእናንተ አይደለም እና ስፔን ደግሞ አልሰጥም እያለች ነው። እና በዛ አይነት ሁኔታ የገቡ ሀገሩን የሚሞሉት ከሆነ አሁን በመቶ ሺህ ከ10 ዓመት በኋላ በሚሊየን ያንን ሀገሩን ካለምንም ጦርነት ይቆጣጠሩታል ማለት ነው። አንድ ጥሩ ምሳሌ አለ፣ በተለይ በአረቦቹ ሀገር የሚነገር ማለት ነው። ምንድነው ያ ምሳሌ? አንበሳን ልታሸንፈው ከፈለግ ወይም ደግሞ ልታጠፋው ከፈለግ ከሱ ጋር አምባጓሮ መቅጠም የለብም። ከቤቱ ገብተህ ሰላማዊ የሆነ የሱን ኑሮ እየኖርክ ቀስ ብለህ እዛው የምታጠፋበት ሁኔታ ነው የሚፈጠረው የሚለው። እንደዛ አይነቱን ሲስተም እየጠቀሙና ይገባሉ። በጣም ብዙ ልጆችን ይወልዳሉ። በጣም አክቲቮች ናቸው እንዳልኩት። እንደገና ደግሞ ሴቶቻቸውን ወንዶቹ ናቸው በብዛት ሴቶቻቸውን ያገባል። ግን የአረብ ሴቶች ግን እንደ ነብር ሴት ቁጠሩት ማለት ነው። በጣም እንትን አይሉም። በጣም ሬር በጣም ሀብታም ሰው ካልሆነ በስተቀር ግን ወንዶቹ ናቸው። ወንዶቹ ይፈቀድላቸዋል። ለሴቶቹ በየትኛውም በዚህ በአረብ ሀገር ሆነ ወይም ደግሞ እንደዚሁ በቱርክ በፓኪስታን ምናምን ይሄ ከውጭ ሆነ ወይም ሌላ ሃይማኖት ያለው እንዲይዙ አይፈቀድላቸው እና ያ በጣም ጠቅሟቸዋል። ይህ ህግ በተለይ በዚህ በእስልምናው እንትን ውስጥ ያለው ህግ ጠቅሟል ማለት ነው። እንዲባዙ እና ሴቶቻቸው እንዲቆጠቡ ወደ ሌላ ጋር እንዳይሄዱ በዛ አይነት መልኩ ከነሱ የሚወለደው ለምሳሌ ከአንድ ከአውሮፓዊት ሴት የሚወለደው ልጅ ደግሞ አውቶማቲካሊ ሃይማኖቱ የዛኔ አባቱን ነው የሚያደርገው። በብዛት ምናውያ ነው እንጂ በፍጹም የእናቱን ሃይማኖት አይዝም። በአብዛኛው በጣም እንዳውም ራዲካል ነው የሚሆኑት በጣም በቃ እና አባቶቻቸው በደንብ ገርተው ነው እንትን የሚሏቸው እና ያው ከነሱ ጋር ነው ድብልቅም ቢሆን እምነቱ ግን ያው በዛ ነው የሚካተተው ማለት ነው። እና በእንደዚህ አይነት ሁኔታ ላይ ነው ያለችው አውሮፓ እና ፍልሰቱ በጣም እየበዛ ነው። ወደፊት እንግዲህ በ10 በ20 ዓመታት ውስጥ በሩቅ ሳንሄድ ማለት ነው በ10 እና በ20 ዓመታት ውስጥ አውሮፓ ብዙ ሙሽዎች አሁንም አሉ። በእርግጥ መስጊዶች የምናይበት ምናልባት ህጎች እንዳይቀያየሩም ያስፈራል ማለት ነው። በዛት እዚህ የምንኖረው ብዙዎቻችንን ገምተው አውሮፓ ሲባል ክርስቲያን ሀገር ምናምን ነው የሚመስለን። ያ ታሪክ የሆነ ነው። ምናልባት በ18ኛው ክፍለ ዘመን ሊሆን ይችላል። እምነቱም እየቀነሰ በመሆኑ እንደገና ደግሞ ከዚህ እንዳልኩት ከአረቡ ሀገር የመጣው እምነት በጣም ጠንካራ ነው። በእምነታቸው ጠንካራዎች ናቸው። እነሱ እምነታቸውን ማስፋፋት ይፈልጋሉ። እንደገና በሌላ አንጻር ይሄኛው የኔቲቭ አገሮቹ የአውሮፓ ውስጥ ያሉት ደግሞ እምነቱ ላይ ብዙም አይደሉም እና ስለ እምነት ምንም ብዙ የሚጨነቁ አይነት አይደለም። በጣም ጥቂቱ በእርግጥ ሰዎች አሉ፣ ግን አብዛኛው እምነት ላይ ብዙ እንትን ስላልሆነ ያ ጠቅሟቸዋል ማለት ነው። ተመልከቱ፣ በእንደዚህ አይነት ጎማ ነው እንግዲህ 7 ኪሎ ሜትር እንደዚህ አይነት ጎማ ውስጥ ገብቶ ከዛ ተሻግሮ መምጣት ማለት ምን አይነት መስዋዕትነት መክፈል፣ ለዓላማ መስዋዕትነት መክፈል ማለት ነው አይደለም? እና በዛ አይነት ሁኔታ ነው ያለችው እና በእርግጥ በወቅታዊ በነበረበት ሰዓት በቲክቶክም ለማስተላለፍ ሞክሬያለሁኝ። ግን ያለው ሁኔታ እንደዚሁ በዩቲዩብ ላይ ለመልቀቅ ስለፈለኩኝ ነው። ደህናው ነው።